ጤናስትልኝ እንዴት ሰነበታችሁልኝ? ውድ የተከበራችሁ የቀድሞ የሚዲያ ዳሳ ነባር ታዳሚዎቼና አሁኑ የካነበብኩት መርሃ ግብሬ ተከታታይ እንግዶቼ ይህ ቢቢሲ ቮይስ ፎር ዘ ቮይስለስ ቻናል የተሰኘውና መሰረቱን በአሜሪካ ሀገር ዋሽንግተን ስቴት ያደረገ የመገናኛ ብዙሃን አውታር ሲሆን ከቲቢኤስ ማለትም ከትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር በሳምንት አንድ ጊዜ ቅዳሜ ምሽት የ2 ሰዓት ዜናን ተከትሎ በኢሃ ሳተላይት የአየር ሞገድ ለተከበራችሁ ነባርም አዳዲስም አድማጭ ተመልካቾቼ የሚደርስ ካነበብኩት የተሰኘ መርሃ ግብር ነው። ከኔ ጋር የአርቲፊሻል ኢንተለጀንሱ ኢንጂነር አስፈታው አባይ አለ። አብራችሁን ቆዩ። በዛሬው ዕለት ስርጭታችን ከስቱዲዮ ውጪ ሆኖ ማለትም በሲያትል ከተማ ስፔስ ኒድል አጠገብ ያለው የፓሲፊክ ኦሽን አካባቢ ነውና ለለውጥ ያህል እንደዛ ሆነዋል። አብራችሁን ቆዩ። ትላንት ከስራ መልስ ወደ ቤት ለመመለስ ፍላጎት ነገር አላደረብኝም። የሲያትል ቆፈን ስፍራውን ደስ ስለሚል የፀሐይ ብርሃን አስረክበዋል። በዚህ አነዳድ በሐሳብ ከራሴ ጋር ያወጋውኝ አሽከረክር ጀመር። መኪና ላይ የተጫነውን የብስክሌቴን አውርጄ በፓርኩ ዙሪያ ነዳሁ። 8 ማይልስ ያህል ብስክሌት ጋለብኩ በኋላ ሰሞኑን ተጫጭኖኝ የነበረው ድካምና ድብርት ብጤ ነፈሰልኝ። ጸጥታ በሰፈነበት የዋሽንግተን ፓሲፊክ ውቅያኖስ ዳርቻ ላይ መቀመጥን ትክክለኛ ምርጫዬ መሆኑን ነበር ያረጋገጥኩት። በነፋስ ኃይል እየተገማሸረ ወደ ተቀመጥኩበት አቅጣጫ የሚነፍሰው ቀዝቀዝ ያለው ነፋስ ሕይወት ይዘራልኝ ጀመር። በተፈጥሯዊ ውቅያኖስ የጸጥታ ድባብ ታጅቤ ከራሴ ጋር በለሆሳስ የሚንሾካሽከው የሕይወት ሚስጥር ምንኛ ይጥማል። Nature providing the essential resources for life and influencing human well-being and mental health. ሰው ስነ አእምሮው መፈወስ ከፈለገ ውቅያኖስ ዳርቻ ላይ በመቀመጥ አዲስ ሕይወት ማጣጣም እንደሚችል የትላንቱን ያክል ተገልጦልኝ አያውቅም። የውቅያኖሱ ማዕበል ጸጥ ባለው ነፋስ እየተገፋ መገማሸሩን ቀጠለበት። እኔ በእዝነ ህሊናዬ አብሬ እየተገማሸርኩ እንቀሳቀስ ጀመር። አይኖቼ ተፈጥሮ በለገሰችኝ መልካም ስጦታ ተተክለው ልቦናዬ ግን በደስታና በሐሴት ይዘል ጀመር። ለአምላኬ ያለኝን ምስጋና ዳርቻ የለውም። ካልሆነልኝ ሁሉ የሆነልኝ በእጅጉ ይልቃልና በእርግጥም ሁሉ በኩለሄ የሆነው አምላኬ ሁሌም ውስጤን ያረሰርሰዋል። እንዲህ ሐሳቦችን ሳወጣ ሳወርድ ቆየሁኝ። አረፍ ባልኩበት የውቅያኖስ ዳርቻ አሸዋ ላይ ተቀምጬ ከዳርቻው ጋር ትንሽ ራቅ ብዬ ትንሽ ኮምፒውተር የማስቀምጥበት ቦታ ፈላለኩና ቀጠልኩ። አንዳንዴ ብቻን የምትሆንበት መልካም አጋጣሚ አንድም ለንባብ በዚች በትንሿ አይፓድ የታጨቁ an ocean of the books ለማየት እድል ይሰጣል። ሁለተኛ ደግሞ ሰው ዛሬ ከጠዋት እስከ ማታ አብኩቶ ያልጨረሰውን የሶሻል ሚዲያ ውጤት የሆነው ፍሬከርሽክ የሆነው ነገር ላይ እዛ ተጠምደህ ጊዜን ማባከን እጅግ አደገኛ መሆኑን ከተገነዘብኩ ቆየው።
እንዲህ እያልኩ እዛ ፓሲፊክ ውቅያኖስ ዳርቻ ላይ ነው ያለሁት። ይኸው የሲያትል ደግሞ የምትታወቅበት ስፔስ ኒድል ትባላለች። ስለዚህ ስፔስ ኒድልና ስለ ጆን ኤፍ ኬኔዲ ፕሬዝዳንት በነበሩበት ጊዜ አፄ ኃይለ ሥላሴን ጠርተው አምጥተው ይቺ ስፔስ ኒድል ስትመረቅ የተባባሉትን ነገር ሰፋ አድርጌ አንድ ቀን አቀርበዋለሁ እና ይገርማል። የፓሲፊክ ውቅያኖስ ዳርቻ ላይ ተቀምጠን ዓለምን እንደዚህ ሳስባት ደስ ይለኛል እና ይሄ ደስታዬ ለብቻዬ ለምናምን ብቄል አስቀምጠውና ዝም ልበል ብዬ አልተውኩትም። ነገርየው የማስ ኮሚኒኬሽን ኤንድ ጆርናሊዝም ባህሪ ያለው ነገር ስለሆነም ይኸው ሰራሁት። አብራችሁ ይቆዩ። It covers more than 1/3 of our planet. ሳላስበው ጣቶቼ ተወዳጇ አይፓዴ ላይ ይደባብሱ ጀመር። ትግራይ የሚለውን ፎልደሬን ከፈትኩት። ተወዳጁ መሬ እዝነ ህሊናዬ ውስጥ ውልብ አለብኝ። የእርሱን ፎልደር ከፈትኩትና የኔና የእርሱ ምስል የያዘውን ፋይል ላይ የሁለታችን ምስል ትኩር ብዬ ተመለከትኩት። መጀመሪያ ለምን በዛ መልክ ከት ብዬ ሳቅኩኝ ብዬ ራሴን ጠየቅኩት። በነገሩ የተጋዳላይ መለስ ዜናዊ ንግግሮች ሂሞሪየስ ኔቸር ነገር እና ፖለቲካዊ ስላቅ ፖለቲካል ሳታየር ስለሆኑ ነበር አስቂኝና ይረሴ ሆነው ልቦናዬ ውስጥ ተቀርጸው የቀሩት። በሌሎች ሰዎች አእምሮ ውስጥም ተሰንቅረው የቀሩትም በዚህ ምክንያት ነበር። እውነትም ወርልድ ክላስ ማይንድ። ለምን እንደሳቅኩ አስታወስኩት። ወቅቱ በ2007 የአሜሪካ ምጣኔ ሀብት ቀውስ ነበር። አሜሪካ በምጣኔ ሀብት ድቀት ወይም ደግሞ ሪሴሽን አሳሯን የምትበላበት ወቅት ነበር። ባንኮች፣ የኢንሹራንስና የሪል ስቴት ኢንዱስትሪ በከፍተኛ ሁኔታ ተዛባ። የአሜሪካ መንግስት ነገሮች ግራ ሲያጋቡት የምጣኔ ሀብት ማነቃቂያ ወይም ደግሞ ስቲሙለስ ፓኬጅ መርሃ ግብር ዘረጋ። በዚሁ ስልት መጠኑ ከፍ ያለ ገንዘብ ተመደበ። መንግስት በምጣኔ ሀብት መርሃ ግብር ጣልቃ መግባቱን ተከትሎ ተጋዳላይ መለስ ዜናዊና የሚከተሉት የልማታዊ ዲሞክራሲያዊ ምጣኔ ሀብት አሰራር ንድፍ ሐሳብ አድማቂዎች ጮቤ ረግጡ ጀመር። ጠቅላይ ሚኒስትር መለስ በምክር ቤት ዓመታዊ ስብሰባ ላይ የአሜሪካ መንግስት እንደ ልማታዊና ዲሞክራሲያዊ መንግስት ይኸው ጣልቃ መግባት ጀመረ። በምጣኔ ሀብት ላይ እጁን አስገባ። በፕራይቬታይዜሽን አማካኝነት እኛን ቴሌንና ባንክን ፕራይቬታይዝ አድርጉ የሚለው መርሃቸው ከአሁን በኋላ ተግባራዊ መሆን እንደማይችል እነርሱም የገባቸው ይመስለናል እያሉ ጠቅላይ ሚኒስትር መለስ ሁላችንም እንደምናውቀው በዛ ጣፋጭ፣ በዛ አስገራሚ፣ በዛ በመልእክትና በይዘት የተጫነ ንግግራቸው ደጋግመው ይናገሩ ጀመር እና እኔም ያን ሰሞን እንደዚሁ አንድ መጽሐፍ አነብ ነበርና ያን መጽሐፍ አንብቤ የክቡር ጠቅላይ ሚኒስትር መለስ ዜናዊ ንግግሮች ይከብዱኝ ነበር፣ በጣም ይከብዱኝ ነበር። ምክንያቱም እነዚህ ሰዎች እንዲሁ ቀላል የሚታዩ ሰዎች
አልነበሩምና። አብራችሁ ይቆዩ። አሜሪካኖች የሚመኩበት እና የሚመጻደቁበት የሊበራል ስርዓት መርህ አደጋ ውስጥ ገባ። የልማታዊና ዲሞክራሲያዊ መርህ ተከታዮቹ በእርግጥም እንደዛ እያሉ ይሳለቁ ጀመር። ይህንን ትርክት ናሬቲቭ ተከትሎ በአሜሪካውያን አዲስ የማስተባበያ ጽሑፎች ይታተሙና ይሰራጩ ጀመር። አዳም ስሚዝ ከተውኑ አልሞተም የሚል የተጻፈ ጽሑፍ ነበር በአንድ ወቅት። ይዘቱ የለም ሊበራል ዲሞክራሲ መርሃችን አልተነካም፣ የምጣኔ ሀብቱ ነቢያችን የሊበራል ዲሞክራሲው አባት the father of the economics የአዳም ስሚዝ ቃል ከተውኑ አልታጠፈም። አዳም ስሚዝ ኢንቪዚብል ሃንድስ በሚለው ትንታኔው ምጣኔ ሀብታዊ ግሽበት ሲፈጠር መንግስት ከሰራተኛው ማህበር ጋር ሌበር ዩኒየንስ መደራደርም መነጋገርም ይገባዋል ብሎ አስረግጦ ስለሚተነትነው ነው እኛም ጠልቃ የገባ ነው የሚል ማስተባበያ ጽሑፍ መውጣት ጀመረ። የአሜሪካ መንግስት በሰራተኛ ማህበራት ግብዣ በዚህ የምጣኔ ሀብታዊ ፓኬጅ ጣልቃ የገባ የሚል መከራከሪያ መኖሩን ጠቅሼ የተከበረውና የተወደደው መሪዬን ፍጹም ትህትና በተሞላበት ዘለግ ያለ ጥያቄ ጠየቅኩት። የመረጃ ምንጬ እንደወትሮው ሁሉ ከ3 ቀናት በፊት የታተመው ኒውስዊክ መጽሔት ነበር፣ በወቅቱ ማለት ነው። ጠቅላይ ሚኒስትር መለስ ለጥቂት ሰከንዶች ትኩር ብሎ ሲያየኝ ቆየና እኔም ለስለስ ብዬ ሰበር ብዬ የሚለውን ነገር ምን ሊሆን እንደሚችል ያወጣሁ ያወረድኩ ተጠባበቅ ጀመር። በእኔ ቤት ትኩስ ያልተነበበ መረጃ ይዤ የሊበራል ዲሞክራሲው ርዕዮተ ዓለም አልተናደም፣ አሜሪካውያን የልማታዊ ዲሞክራሲያዊ መንግስት አስተሳሰብ መከተል ፈጽሞ አይዳዳቸውም የሚል ስነ አመክንዮ መከራከሪያ ይዤ መቅረቤ ነበር። በእርግጥም ክቡር ጠቅላይ ሚኒስትር መለስ ዜናዊ ትኩር ብሎ ሲመለከተኝ ምን ነው ይሄ ጥያቄ በቀረብኝ እንደማለትም ቃጣኛ። ሰው ዝም ብሎ ሲመለከትህ ለዛውም ታላቅ የሀገር መሪና ዓለም የምትንሰፈሰፍለት ድንቅ ሰው ያስፈራል። እናም ትኩረቱን ሰብሰብ ባደረገና ሚዳቋን ለመያዝ እንዳሰፈሰፈ አነር ነብር አገኘሁ አይነት መንፈስ አስተዋልኩበት መሰለኝ። መልሱ ግን አጭርና ግልጽ ነበር። የተገዳደርከኝ ኒውስዊክ ላይ አዳም ስሚዝ አልሞተም ብሎ ጃስቲን ፎክስ የጻፈው ጽሑፍ አንብበህ መሆን አለበት ሲል ተነፈሰ። እውነት ኖሯል። በዝነ ህሊናዬ በወጥመድ የተያዘ ሰው አይነት ነገር ሁኜ ተሰማኝ። ተወዳጁና ሊቁ መሪ ግን ከሌሊት እስከ ቀን እያነበበ ስለሚኖር እርሱን የሚለውን ሰማሁ። እኔም ከት ብዬ ሳቅኩኝ። አዎ ክቡር ጠቅላይ ሚኒስትር የጃስቲን ፎክስን ጽሑፍ እኔ ከጠየቅኩ ከ3 ቀናት በፊት ለካ አንብቦት ኖሯል። በሳምንት ልዩነት አዲስ ራዕይ በምትለዋ የኢህአደግ መጽሔት ታደለ ገብረወልድ በሚለው ድንቅ የብዕር ስሙ አዳም ስሚዝ በእርግጥ አርፏል የሚል ይዘት ያለው አስገራሚ ጽሑፍ አስነበበን። በእርግጥም አንብቤ እንደሁሌው ተማርኩበት።
ድንቅ ትምህርት ወሰድኩበት። መለስ ያነባል፣ መለስ ይጽፋል፣ መለስ በሶስት ቋንቋዎች ውልፍት ሳይል ይተነትናል፣ መለስ ይፈላሰፋል፣ መለስ ሁሉም በኩለሄ የሆነ መሪ ነበር። ነፍስህን በአጸደ ገነት ያኑሩልኝ። መለስ በስንቱ ከፊትም ከጀርባም የተወጋ መሪ ነበር። በዚህ ጉዳይ ያሳዝነኛል። ዛሬ እንኳን መለስም ሲነሳ ቃርቃር የሚላቸው ሰዎች እንዳሉ አውቃለሁ። እኔ ግን አምኜበት በልቦና የተቀብየው እሱ ይጽፈው ሲናገረው ሲተነትነው የነበረ ጉዳይ ሁሉ ልክ እንደ ትምህርት እየወሰድኩ ለድፍን 25 ዓመታት ማለት ያው 27 በሉት አብሬ ኖርኩ። ዛሬ ነገርና ወቅት ሲቀየር የሰው ልጅ ትላንት አምኖ የሰራበት ስራ አዲስ ነገር ቢመጣ እንኳን ያ ትላንት ስሰራው የነበርኩትን ነገር እንደው ምናልባት አሁን በመጣው ሻል ብሎ መጥቷል ብሎ ያደንቅ እንደሆነ እንጂ ተገቢ ያልሆነ ቋንቋ እየተጠቀሙ በህይወት የሌለን ሰው መዝለፍ ልክ አይደለም። በፍጹም ልክ አይደለም ብያምናለሁ። እኔ ነገ ተነገ ወዲያ እኔም ላልኖር እችላለሁ፣ የተፈጥሮ ህግ ነውና። ስለዚህ ጉድለቴንም በአንድ በኩል ጥንካሬንም በአንድ በኩል ከዛ በኋላ ሰው ከጉድለቱም ከጥንካሬውም ይማራል። እኔ ግን ከመለስ ጉድለት ሰምቼ አላቅም። የሰማሁት አንድና አንድ ነው፣ እርሱም ጥንካሬ ነው። ስለዚህ ጥንካሬውን ወስጄ ሳበቃ በእርግጥም ተጠቀምኩበት። እኔ ሌላ ወሰድኩት ነገር የለም። አንድ ጠቅላይ ሚኒስትር ሆኖ ከሁለት ቀን በፊት የወጣ ከሶስት ቀን በፊት የወጣ ኒውስዊክን አንብቦ ግራብ አድርጎ ጭንቅላት ውስጥ አስገብቶ አንተ በድንገት ይሄ ነገር ማንም ላያነበው ይችላል ብለህ ስትጠይቅ አውቶማቲካሊ ይሄ አዳም ስሚዝማ አልሞተም ብሎ ጃስቲን ፋክስ በኒውስዊክ ከትላንት ወዲያ የጻፈውን አንብበ ነው ሲለኝ በቃ እንዴት ነው ሰው ማድነቅ የሚቻለው? እኔ ግን ቶሎ ብዬ እሱን አንብቤ ነበር ነው ያልኩት። እና ንባብ ጥሩ ነው። ከነመለስ የተማርነው ያነበበ ሰው በየትኛውም ኢንተርናሽናል መድረክ ላይ እጁን እንደማይሰጥ፣ አዳዲስ ሐሳቦች እያፈለቀ እንደሚኖር፣ ያፈለቀው አዲስ ሐሳብ ደግሞ ለግሉ ለቤተሰቡ ሳይሆን ለሀገር እየቸረቸረ የሚኖር መለስ እኔ ዛሬ ተነስቼ ልሱን ሞክስበት ቅንጣት ታክል ምክንያት የለኝም አልነበረኝም። አብራችሁ ይቆዩ። እኔ የጠቅላይ ሚኒስትር መለስ ነገር ሳነሳ ያው እዚህ አብሮኝ ያሉ ሰዎች የሚያውቃሉና ትንሽ ስሜት ውስጥ ነገር ገባለሁ። ምንድነው የማስበው እነዛ አብረውት የነበሩ ጓደኞቹ አሁን የሄዱበት ያለው አቅጣጫ መለስ በህይወት ቢኖርና ቢያዳምጥ ምን ይል ነበር ይሆን ብዬ ራሴን እጠይቃለሁ። እና እሱ መልስ ወደማይሰጥበት ጸጥ ያለው ስፍራ ስለሄደ እኛ ደግሞ ስነ ጽሁፉን እያየን ዛሬም ነገም እስከ ወዲያኛውም አደንቀዋለሁ። አሜሪካ አሁን የገጠማት ታሪፍ ዋር፣ አሁን የገጠማት ትሬድ ዋር መለስ እያንዳንዷን ነበር ሲተነትናት የነበረው እና እንዲህ ሆነ። አዎ ዛሬ ፓሲፊክ ውቅያኖስ ዳርቻ ላይ ሁኜ የአሳፋሪዎቹ የመሰላቂያዎቹና የአስመሳዮቹ የትግራይ ፖለቲከኞች ቅራቅንቦ ንግግር በሶሻል ሚዲያ የሚበተነው አጸያፊ መሰዳደብና
የብሽሽቅ ይዘት ያለው እንካስላንቲያ የማዳመጥ ጊዜም የለኝም። እንዲህ ላላዳምጥ ከወሰንኩ ቆየው። ሰማዕታቱን ዘከርኳቸው። በእረፍት ጊዜ የነፍስ ሄር ተጋዳላይ ስዩም መስፍን፣ የተጋዳላይ አባይ ፀሐይን እና የጠቅላይ ሚኒስትር መለስ ዜናዊን ዘመን ተሻጋሪ ጣፋጭ ንግግሮች በምልሰት ያዳመጥኩ ሚሊዮናት አደታት ከምዘለው ይርሎ ዝተጋዳላይ ታሂላ ዝወለት ተወደ ጥራይ ኮን ካፍቶም ሰን ዘለው ዝወለዶኦም ልላዕሊ ደቀ ይለን አዲኻይ ትርአ ኣብዚ ኮይንካ ወዲካ ንዓይ ክትብል ይለን እንታይ ከም ዝገብራ ይረዱ ጸውንት እንታይ ከም ዝገብሩ ካይረዱ ይዓስሉኻ ሕዋትካ ደቅኻ ኩልኩም እዩ ክልተ ሰለስተ መዓልቲ ኣብ ሓንቲ ገዛ እንተፀንሕልካ ክትከይድ ከለኻ እናተባኻኻ ኢኻ ትኸይድ እንታይ ከም ዘስነቐካ ዝህዝብ እዚ ኣረእኹም ኢኹም ትኸዱ ሰዩ ነዚ ህዝቢ እዚ 7,000 እማን ዝከኣል ተዝኸውን ኣይፍላን ዝብል እንታይ ክትኾነካ እንታይ ህይወት ክትሕልፍ ወኔ ሲያምረይ ደግሞ የዝነኛው ህዝባዊ ሰራዊታችን የቲዲኤፍ ህዝባዊ ገድል በቪዲዮ እያየሁኝና እየሰነድኩኝ መኖር ምርጫይ ሆኗል። በዚህ የመረጃ ማዕበል በበዛበት ዘመን ለአንድ የመገናኛ ብዙሃን አውታር ሲኒየር ባለሙያ ታማኝነትና እውነተኝነት የመረጃ ምንጭ የተሸከመ መደበኛ ወይም ደግሞ ሜይንስትሪም ይሁን የማህበራዊው በይነ መረብ ምርቶችን ከማጣት የከፋ ምን ተግዳሮት አለ? starvation, incredibly sources ከዛ ውጪ በአይፓድ ላይብረሪ የተጫነው የመጽሐፍቱ ውቅያኖስ ፎልደር ኦሽን ኦፍ ቡክስ ይሉታል። የፎልደሩ ስም የታጨቁትና ዓለም አቀፍ ይዘት ያላቸው መጽሐፍቶች የነፍሴ ምግብ ናቸውና ሁሌ አብረውኝ ውለው ያድራሉ። በዚህ ንባብ ባህር ዓለም የምትሳሳላቸው ልሂቃን ጋር በምናብ አፍላፍ ገጥሜ ውዬ ባደር መንፈሴ ሁሉም ትምህርት ቤት ውስጥ እንዳለሁኝ አይነት ይሰማኛል። በተረፈ የመረጃ ምንጩ ከማህበራዊ ሚዲያና በስማ በለው በቀራረመው መረጃ የዋለለ ጊዜህን ከሚያባክንብ ግዑዝ ኃይል ጋር ወርቃማ ጊዜህን ከማባከን የከፋ በእርግጥም ብክነት ክፉ ደዌ ነውና የለም የህይወት ፍልስፍና እንዳይዛባ መጠንቀቅን ይጠይቃል። በተረፈ ታደሰ ሚዛን ተካ ነበርኩ ከአሜሪካ ዋሽንግተን ስቴት የፓሲፊክ ውቅያኖስ ዳርቻ